ሰላም እንዴት ናችሁ ቤተሰቦቼ? በያላችሁበት ሰላማችሁን ያብዛልኝ። በዛሬው ቪዲዮ ይዤላችሁ የመጣሁት የዱባ ወጥ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ጀምሩ በትህትና እጠይቃለሁ። ወደ አሰራሩ ስንሄድ በብረት ድስት ላይ የሚበቃኝን ያክል ዘይት አደርጋለሁ። ዘይቱ እስከሚግል ድረስ እጠብቀዋለሁ። በዛ ላይ ሽንኩርቴን ደቀቅ አድርጌ የከተፍኩት ሽንኩርት አደርጋለሁ። ሽንኩርቴን በዘይቱ ጥብስ አደርገዋለሁ። ሽንኩርቱን አበስለዋለሁ። በመጀመሪያም ዘይቱን ከመጨመራችን በፊት በሽንኩርቱ ውሃ ማብሰል እንችላለን ሽንኩርታችንን። እኔ ግን ዘይት ጨምሬበታለሁ። እንደምንፈልገው አድርገን መስራት እንችላለን። ሽንኩርቱ እንደዚህ ካቁላላሁት በኋላ ዝንጅብልና ነጭ ሽንኩርት በአንድ ጋር የተፈጨ አድርጌያለሁ። ቀይ ሽንኩርቱንና ነጭ ሽንኩርቱን ዝንጅብሉን በአንድ ጋር ጥብስ አደርገዋለሁ። ነጭ ሽንኩርትና ዝንጅብል ለዱባ ወጥ በጣም ያጣፍጣል፣ በጣም ወሳኝ ነው። እንደዚህ ካቁላላሁት በኋላ በዛ ላይ የሚበቃኝን ያክል በርበሬ ጨምራለሁ። እኔ ላዘጋጀሁት ዱባ የተጠቀምኩት 2 የሾርባ ማንኪያ በርበሬን ያደረኩት። እንደ ፍላጎታችን ለስለስ ማድረግ ከፈለግን መቀነስ እንችላለን። ከዚህም ደግሞ ኮስተር ያለ ከፈለግን በርበሬውን ጨመር ማድረግ እንችላለን። በርበሬውን እንደዛ አሪፍ አድርጌ ካቁላላሁት በኋላ ፈቅፍቄ ያዘጋጀሁት ቲማቲም አለኝ ጨምራለሁ። እኔ ቲማቲም የጨመርኩት በቤት ውስጥ ፍረሹን ፈቅፍቄ ነው የጨመርኩት። የቲማቲም ድል መጨመር እንችላለን ባለን ቤት ውስጥ። እኔ ባለኝ በዚህ ነው የተጠቀምኩት የጨመርኩት። ቲማቲሙ እንደዚህ በደንብ አድርጌ አቁላለዋለሁ ከበርበሬው ጋር። የዱባ ወጥ በመጀመሪያ ከቁሌቱ ነው። ቁሌቱ ላይ ነው ዋናው መሰራት ያለበት። ለዚህ ቆንጆ አድርገን ካቁላላ ነው በመጀመሪያ ወጡ ቆንጆ ነው የሚሆነው። ከለሩ የሚያምር ጣሙ በጣም ቆንጆ ነው የሚሆነው። እንደዚህ ውሃ ጠብ እያደረኩኝ አሁንም አቁላለዋለሁ። በአንድ ጊዜ ብቻ አይደለም መሆን የሚጨምረው። ቁሌቱ እንደዚህ ቆንጆ አርጌ ሰርቼ ከጨረስኩኝ በኋላ ያዘጋጀሁትን ዱባ ጨምራለሁ በቁሌቱ ላይ። ዱባው ቶሎ ስለሚበስል ቀስ እያልን ማማሰል አለብን። ፍርስርስ እንዳይል ጊዜ አይፈጅም፣ ቶሎ ነው የሚበስለው።
በዚህ ላይ ኮራሪማ ጨምራለሁ። ኮራሪማ በጣም ነው የሚያጣፍጠው ለዱባ ወጥ። በስተመጨረሻ ጨው፣ በቂን ጨው ጨምራለሁ። ይሁንና ቤተሰቦቼ ሰርቼ ጨርሻለሁኝ። ትንሽ በረድ ሲል አቀርበዋለሁ። ይሁንና በረድ ሲል ይሄን ይመስላል። ከለሩ እንደዚህ የሚያምር ነው። በጣም ቆንጆ ነው። ወደ ገበታ ልናቀርበዋለን ቤተሰቦቼ። የዛሬው ቪዲዮ ይህን የመሰለ ቆንጆ የዱባ ወጥ አሰራር ነበረ። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች ይጠቅማል ካላችሁ ሼር ማድረጋችሁን አትርሱ።